መጻጉ ማለት በደዌ ዳኛ ባልጋ ቁራኛ የተያዘ ማለት ነው። የዓለም አምባሳደሮች በሚሄዱበት ቦታ ሁሉ የሚቀርብላቸው ለየት ያለ መስተንግዶና ለየት ያለ አቀባበል ይቀርብላቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን አቀባበል የሚደረግለት በመጽሐፍ ቅዱስ አስተምሮ ህመምተኞች ናቸው። በዓለም ላይ ስናይ ለእያንዳንዱ በሽታ ራሱን የቻለ መድኃኒት አለ። ሰዎች ምድራውያን የሚቀምሙት ማለት ለሁሉም በሽታ አንድ መድኃኒት ኢየሱስ ክርስቶስ፣ አንዱ መድኃኒት ለብዙዎቹ ለሺህ አይነት ህመምና ደዌ የሚሆን አምላካችን መድኃኒት ሆኖ ወደዚህ ዓለም የመጣ ማለት ነው። ሰዎች ለመዳን እየፈለጉ ሰው አጥተው የሚሞቱ አሉ። ለመዳን እየፈለጉ መድኃኒት መግዣ አጥተው የሚሞቱ አሉ። ለነኚህ ካልደረስንላቸው የክርስቶስ ወዳጆች ነን ማለት አይቻልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች ባከበረን በጠራን በወደደን በእግዚአብሔር ፍጹም ሰላም እንደምን አላችሁ? እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ደረሳችሁ? በቸርነቱ በፍቅሩ ጠብቆ በዛሬው ዕለት ያደረሰን ቅዱስ እግዚአብሔር ይክበር ይመስገን። እንኳን ለዐቢይ ጾም ለአራተኛው ሳምንት ሰንበት አደረሳችሁ አደረሰን። ከዚህ በመቀጠል የምንማረው እግዚአብሔር አምላክ የሚያስተምረን የሚመክረን በዓሉን አስመልክቶ በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ያለውን መነሻ አድርገን ነው። የዮሐንስ ወንጌል ምዕራፍ 5 ቁጥር 1 እንደሚከተለው ነው። ከዚህ በኋላ በአይሁድ በዓል እንደሆነ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ። በኢየሩሳሌምም የበጎች በር አጠገብ መጠመቂያ ነበረች። ስሟንም በዕብራይስጥ ቤተ ሳይዳ ይሏታል። 5 እርከኖች ነበሯት። በዚያም ዕውሮች፣ አንካሶች፣ ሰውነታቸውም የሰለለ ብዙ ድውያን ተኝተው የውሃውን መናወጥ ይጠባበቁ ነበር። የእግዚአብሔር መልአክ ወደ መጠመቂያው ወርዶ ውሃውን በሚያናውጠው ጊዜ ከውሃው መናወጥ በኋላ በመጀመሪያ ወርዶ የሚጠመቅ ካለበት ደዌ ሁሉ ይፈወስ ነበርና። በዚያም ከታመመ 38 ዓመት የሆነው አንድ ሰው ነበር። ጌታችን ኢየሱስም ያን ሰው በአልጋው ተኝቶ ባየ ጊዜ በደዌ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን? አለው። ድውዩም መልሶ አዎን ጌታ ሆይ፣ ነገር ግን ውሃው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ ሰው የለኝም። እኔ በምመጣበት ጊዜ ሌላው ቀድሞኝ ይወርዳል አለው። ጌታችን ኢየሱስም ተነስና አልጋህን ተሸክመ ሂድ አለው። ወዲያውኑም ያ ሰው ድኖ አልጋውን ተሸክሞ ሄደ። ያቺ ቀንም ሰንበት ነበረች። አይሁድም የዳነውን ሰው ዛሬ ሰንበት ነው፣ አልጋህን ልትሸከም አይገባህም አሉት። እርሱም መልሶ ያዳነኝ እርሱ አልጋህን ተሸክመ ሂድ አሉኝ አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋዌው ዘመን በምድር በሚመላለስበት ዘመን ከይሁዳ ወደ ገሊላ አካባቢ በሚንቀሳቀስበት ሁሉ የታመሙትን እያዳነ በችግር ውስጥ ያሉትን ሁሉ ከችግር እየለየ እያላቀቀ በሚንቀሳቀስበት ዘመን ነው። እንግዲህ ከዚህም በኋላ የሚለው የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ከዚህም በኋላ የሚለው
ከይሁዳ ወደ ገሊላ ሄደ ይላል። ቃና ዘገሊላ ተአምር ካደረገ በኋላ ይህ ለሁለተኛ ጊዜ በገሊላ ልጁ የታመመበት ሰው ነበር። ይህ የታመመበት ሰው ክርስቶስ ወደዚህ መጥቷል ሲባል በሰማ ጊዜ ሮጦ ክርስቶስን ተገናኝቶ ልጄ ሊሞትብኝ ነው፣ ጌታ ሆይ አድንልኝ ብሎ እንደለመነው ጌታችን መድኃኒታችን ኢየሱስ ክርስቶስም ሂድ ልጅህ በጤና ታገኘዋለህ ብሎ ቃል ተናግሮ ሲመለስ ያም ሰውዬ የተነገረው አምኖ የክርስቶስን ቃል ሲሄድ ልጁ እንደዳነ የእሱ አገልጋዮች ደግሞ ተመልሰው መምህሩን አታድክመው ልጁ ከመታመሙ ድኗል፣ ከደዌው ድኗል፣ ተፈውሷል ብለው ለመንገር ወደ ልጁ አባት ሲመጡ ቃል ተቀብሎ ከኢየሱስ ክርስቶስ ወደ ልጁ ሲሄድ መካከል ላይ ተገናኙና ልጅህ እኮ ዳነ። በምን ሰዓት ብሎ ሰዓቷን ሰውየው ጎበዝ ነበር አስተዋይ ነውና በ7 ሰዓት ላይ ዳነ ከህመሙ። ንዳድ ነበር የያዘው። ክርስቶስ የተናገረበት ሰዓትና ልጁ የዳነበት ሰዓት አንድ አይነት መሆኑን አጣርቶ እግዚአብሔርን አመሰገነ። ከነ ቤተሰቦቹ በኢየሱስ ክርስቶስ አምኖ ተጠምቆ የኢየሱስ ክርስቶስ ተከታይ እንደሆነ ይናገራል። ከዚህ በኋላ ነው እንግዲህ የአይሁድ በዓል ነበር። በዓል ለማክበር ፍጹም ሰው ፍጹም አምላክ ነውና ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሄደ። ወደ ኢየሩሳሌም በሚጓዝበት ጊዜ ብዙ በሽተኞች ደጅ የሚጠኑባት በዕብራይስጡ ቤተሳይዳ የምትባል ወይንም ቤተሳይዳ የይቅርታ ቤት ቤተሳይል እንደማለት ነው። በዕብራይስጥ ቋንቋ ቤተሳይዳ ትባላለች። በዛ መጠመቂያ ነበረች። ያቺ መጠመቂያ ደግሞ 5 እርከኖች ነበሯት። 5 መመላለሻ ማለት ነው። መደብ እንደማለት ነው። በዚህ ላይ ብዙ በሽተኞች ተኝተው የመጠመቂያ መናወጥ ይጠብቁ ነበር። መናወጥ ማለት ባህር ሞገድ ሲዘው እንደሚነቃነቅ ያ መጠመቂያ ይነቃነቅ ነበር። ይሄን መጠመቂያ ምን ያነቃንቀዋል ይባል ከሰማይ የእግዚአብሔር መልአክ ይወርድ ነበር ለቀድሶ ተማይ የመመናንን ጸሎት ወደ እግዚአብሔር ሊያደርስ የእግዚአብሔርን ይቅርታ ደግሞ ከደዌ መዳን ነውና በመጣ ጊዜ የእግዚአብሔር መልአክ መምጣቱን የሚያውቁት ያ መጠመቂያ ሲናወጥ ነው። በዚህ ጊዜ ቀድሞ የገባ ሰው ከማንኛውም ደዌ ይድን ነበር። እግዚአብሔር ቸርነቱ ማዳኛው ብዙ ነው። መዳኛው ብዙ ነውና ይሄንን የሚጠባበቁ ብዙ በሽተኞች የተለያየ ደዌ አሁን የበሽታውን የህመሙን ጉዳይ አይነት መዘርዘር አስፈላጊ ስላልሆነ ነው። ብዙ አይነት በዓለም ላይ ያለው ህመም ያላቸው ሁሉ እዛች እርከን ላይ ሆነው ይጠኑ ነበር ማለት ነው። ዛሬ ቤተክርስቲያናችንም ሚስጥራቷ ሁሉ 5ቱ አዕማደ ሚስጥር ተብሎ በቤተክርስቲያን የሚሰጥ ለምእመናን ማንኛውም ተከታይ መማር የሚገባዋል። አዕማድ ማለት ምሰሶ ማለት ነው። ምሰሶ ያለውን ጣራ ያለውን ህንፃ ሁሉ ይሄ ቆመ እሲ ያለውን ጠቅላላ ተሸክሞ ሰውንም ያለውን ግዙፉን ተሸክሞ እንደሚቆም በቤተ ክርስቲያን ውስጥ ያሉት ሚስጥራት ሁሉ በእነኚህ በ5ቱ ሚስጥራት በ5ቱ አዕማደ ሚስጥር በሚባሉት ጸንቶ እንደሚኖር ለማጠየቅ በዛ በ5ቱ ምህዋር ላይ በዚህ ያመነ በዚህ የተጠመቀ የ5ቱ አዕማደ ሚስጥርን ተምሮ አውቆ አምኖ ተጠምቆ የተጓዘ ከሲኦልም እንደሚድን ለማጠየቅ ነው። ያ ምሳሌያዊ ነው። 5ቱ ምህዋር የሚባለው በዛ ላይ ተኝተው ብዙ ህመማን ደጅ ይጠናሉ። ግን የሚገርመው ነገር አስቀድሞ የገባ አንድ ሰው ነበር የሚድነው ከዛ ከህመሙ ማለት ነው። 38 ዓመት ሙሉ በደዌ ተይዞ የነበረ ሰው ነበር። እዛ ቦታ ላይ ተኝቶ ሰው እንደሌለው ያወቀው የኛ አምላክ ሰው ሆኖ ወደዚህ ዓለም ሲመጣ ማለት ነው። ሰዎች ሰው ሆነው ለወገናቸው መሆን ሲያቅታቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖልን መጥቷልና ሰው ሆኖ ይሄ ረዳት ያጣ ተኝቶ ጊዜ ደጅ ሲጠና መናወጡን ሲያይ ለመንቀሳቀስ ሲነሳ ቀድመው ረዳት ያላቸው ሰዎች ቀድመው እዛ ውስጥ ተጠምቀው ይድኑ ነበር። ልብ በሉ። ይሄ እንግዲህ የሚያሳየው ረዳት አጥቶ ሲነሳ ሲንቀሳቀስ ሌሎቹ ቀድመው ይገባሉ። በዚህ ብዙ ዘመን ተስፋ ሳይቆርጥ እያዘነ ደጅ እየጠና ከዛሬ ነገ ድናለሁ እያለ እዛ አልጋ ላይ ተጣብቆ የነበረ ሰው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉን አዋቂ ነውና ወደዚህ ወደ በሽተኞች ሄደ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ስንማር አይታችሁ እንደሆን
ሰዎች የዓለም መሪዎች የዓለም አምባሳደሮች በሚሄዱበት ቦታ ሁሉ የሚቀርብላቸው ለየት ያለ መስተንግዶና ለየት ያለ አቀባበል ይቀርብላቸዋል። ይልቁንም አበባ ተይዞ ትልቅ ክብር ተሰጥቶ አቀባበል ይደረግላቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን አቀባበል የሚደረግለት በመጽሐፍ ቅዱስ አስተምሮ ህመምተኞች ናቸው። አቀባበል የሚያደርጉለት ለአቀባበሉም የሚቀርቡለት ህመምተኞች ናቸው ማለት ነው። በመጽሐፍ ቅዱስ ስታዩ እዚህ ቦታ ላይ መጣ ጌታችን ብሎ በአበባ በምንጣፍ የተቀበለው ማንም የለም። በበሽተኞች ነው አቀባበል የሚደረግለት፣ በህመምተኞች ነው። እሱም ወደ ተጎዱት ነው የተጓዘው። በመጽሐፍ ቅዱስ እንደምንማረው እንደተናገረው ህመምተኞች እንጂ ጤነኞች መድኃኒት አያስፈልጋቸውም እንዳለው ሁሉ ለታመሙት፣ ለተቸገሩት፣ ቀና ማለት ላቃታቸው ሁሉ ቦታ ለተናቁት አካባቢ እየሄደ እንደሚያድን እንደሚፈውስ ነው የምናየው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዓል ወደሚከበርበት ወደ ቤተ መቅደሱ ከመሄድ አስቀድሞ እዚህ ህመምተኞች ጋር ሲሄድ ያንን ሰውዬ አገኘው። ትፈቅድኑ ትህየው አለ። ለመዳን ትወዳለህ ሆይ? እሱ ደግሞ ሰው አልበየ ብሎ መለሰ። ለመዳን ትወዳለህ ሆይ? ክርስቶስ መዳን እንደሚያስፈልገው ያውቃል። የሰውን መብት የሚጠብቅና የሰውን ነፃነት ያስጠበቀ ሰው በነፃነቱ መኖር እና መጠየቅ እንደሚገባው ስለሚያውቅ ይሄንን ለትትና ነውና የመጣው ለመዳን ትወዳለህ ወዳጄ አለ። እሱማ እንግዲህ መዳን አስፈልጎት እዛ እንደተኛ ያውቃል። የሰውየውን ፈቃድ ያውቅ ዘንድ ይረዳ ዘንድ ይሄንን ለመዳን ትወዳለህ ከደዌው አለው። እሱም መልሶ አየው ሰው አልበየ፣ ሰው የለኝም፣ መዳንስ ፈልጋለሁ ግን ሰው የለኝም። ሰው የለኝም ያለው ወደ መጠመቂያ የሚያስገባው ወደዛ ውስጥ ገብቶ እንዲድን የሚያደርገው የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የሚከተለው ሰው የአምስት ገበያ ያህል ህዝብ ይከተለው ነበር ይላል መጽሐፍ ቅዱስ ሲናገር ማለት ነው። መጽሐፍት ሲመሰክሩ ከዚህ ውስጥ እንግዲህ አንዱን ያዝልኛል ብሎ ነው ያ ህመምተኛ እንደምታዩት ጉጉኖ ለመዳን ሁሉ ነገር ይናፍቀዋል። ከዚህ አብረውት ካሉት አንዱን ያዝልኝና እሱ እዛ ውስጥ አስገብቶ ያድነኛል ብሎ ነው የጠበቀው። እኛ በትንሽ ስንጠይቅ አብዝቶ የሚሰጠን፣ በትንሽ ስንለምነው ስንጠይቀው የሚያስፈልገንን የምንፈልገውን ሳይሆን የሚያስፈልገንን የሚያውቅ አምላካችን ሰው አይደለም ያዘዘለት። ተነስተህ አልጋህን ይዘህ ተሸክመህ ሂድ ነው ያለው ጌታችን መድኃኒታችን። ይሄ ነው የሚያስደስተው ማለት ነው። እሱ ገና አስገብቶት ሰው ታዞለት እያገገመ ቀስ እያለ የሚድን መስሎ ነው የለመነው። ትንሽ ነው የሚመኘው፣ ትንሽ ነው። አይታችሁ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ግን 38 ዓመት ተሸክመው የነበረችውን አልጋ ተሸክመ ሂድ አለው ማለት ነው። እንደምቦሳ እየዘለለ የእግዚአብሔር ቸርነት ብዙ ነውና አልጋውን ተሸክሞ ወደ መጣበት ተጓዘ ነው። 38 ዓመት በአልጋ ላይ የተጣበቀ ሰው በኢየሱስ ክርስቶስ ቃል ብቻ ሳይደስሰው ድኖ ሄደ ነው። በዓለም ላይ ስናይ ለእያንዳንዱ በሽታ ራሱን የቻለ መድኃኒት አለ። ሰዎች ምድራውያን የሚቀምሙት ማለት ነው። በእውቀታቸው የሚቀምሙት ጽሑፍ ተጽፎለት ነው የሚሰጠው። ኢየሱስ ክርስቶስ መድኃኒት ግን ለሁሉም በሽታ አንድ መድኃኒት ኢየሱስ ክርስቶስ ነው። የሚገርመው ነገር ማለት ነው። አንዱ ስለ ብዙዎቹ ሞተ ተብሎ እንደተጻፈውና እንደምናነባው አንዱ መድኃኒት ለብዙዎቹ ለሺህ አይነት ህመምና ደዌ የሚሆን አምላካችን መድኃኒት ሆኖ ወደዚህ ዓለም የመጣ ማለት ነው። በነፍስ በስጋ የሚያድን መድኃኒት ተነስተ ሂድ ብሎት ይህ ሰውዬ ተሸክሞ አልጋውን ሄደ ነው የሚል። እንግዲህ ቅዱስ ያሬድ የኢትዮጵያው ብቸኛው ሊቅ የህመምተኞችን መዳን የክርስቶስን ቸርነት እያስታወሰ የዘመረበት ስለሆነ ነው ዛሬ አራተኛው እሁድ መጻጉዕ ተብሎ የተሰየመው ማለት ነው። የህመምተኞችን መዳን ማለት ነው። የዓለም መድኃኒት አላድን ያላቸው ተስፋ ቆርጠው የነበሩትን ይልቁንም ጣራ ሁሉ ነድለው ክርስቶስን ለማግኘት ወረፋ ከመጠበቅ ወደ ቤት ውስጥ የሚያስገቡበት መጽሐፍ እንዳለ በማርቆስ ወንጌል ተጽፎ እናነባለን ማለት ነው። የክርስቶስን ደጅ የሚጠኑት በቃኝ እንግዲህ የዓለምን መድኃኒት ሁሉ አዳርሻለሁ ከሆነ አልድንም ብለው ተስፋ የቆረጡትን ክርስቶስ በአንድ ቃል እንዳዳናቸው አንዱ ኢየሱስ ክርስቶስ አንዱ መድኃኒት ለብዙ በዓለም ውስጥ ላለው ደዌ በሽታ ሁሉ አንዱ መድኃኒት ያድናል፣ ይፈውሳል፣ እስከ መንግሥተ ሰማያት ያደርሳል ማለት ነው። አምኖ ለተከተለው አምኖ ለተጠመቀ ክርስቶስ ይሄንን ያደርጋል። ብዙዎችን ህመምተኞችን እንደፈወሰ እንዳዳነ
ወደፊትም ደግሞ እንደሚፈውስ ይሄንን እያስታወሰ ቅዱስ ያሬድ የዘመረው ያመሰገነው ስለሆነ እቺ አራተኛዋ ሰንበት መጻጉዕ ተብሎ በህመምተኞች ተሰይሟል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንዱ መድኃኒት ለብዙዎቹ በዓለም ውስጥ ላለው ሁሉ በሽተኞች መድኃኒት ሆነ ማለት ነው። አምኖ ለተከተለው ሁሉ ክርስቶስ ያድናል። ከዚህ በኋላ ነው እንግዲህ ሰውየው እንደምቦሳ እየዘለለ ተሸክሟው የነበረችውን አልጋ እንደገና ተሸክሟት እሱ ሄደ ነው የሚል። ከዚህ ምን እንማራለን እኔና እናንተ ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ልትድን ትወዳለህ ወይ አለ። አስቀድሞ ህመምተኞችን ጎበኘ። ዛሬ ለመዳን እየፈለጉ የሚሞቱ ብዙዎች ናቸው ምእመናን። ዛሬ የሥጋ ደዌ የህመም ደዌ ብቻ ሳይሆን ያስተሳሰብ ደዌ የኑሮ ደዌ ይዟቸው በምድር ላይ የሚንከራተቱ አሉ። ይሄንን ያልጎበኘ ሰው የክርስቶስ ወዳጅ ነው ማለት አይቻልም ማለት ነው። ልትድን ትወዳለህ ወይ? ሰዎች ለመዳን እየፈለጉ ሰው አጥተው የሚሞቱ አሉ። ለመዳን እየፈለጉ መድኃኒት መግዣ አጥተው የሚሞቱ አሉ። ለነኚህ ካልደረስንላቸው የክርስቶስ ወዳጆች ነን ማለት አይቻልም። አዎ መጽሐፍ ቅዱስ እንደሚያስተምረን ማለት ነው። መዳን እየፈለጉም በዚህ ብቻ አይደለም፣ መማር እየፈለጉ ጎዳና ላይ የወጡ ልጆቻችን አሉ፣ የገዛ ወገኖቻችን። ይሄንን ካልጎበኛል የክርስቶስ ወዳጆች ነን ማለት ተከታይ ነን ማለት አይቻልም። እኛ ብዙ የሚተርፈን እያለ ተተነው የሚሄድ ሀብት እያለ ሀብት በሀብት ላይ ማስገንዘቡ ለመንግስተ ሰማያት አያበቃም፣ የክርስቶስ ወዳጅ አያሰኝም ማለት ነው። ሰው ሁሉ ሰጥቶ ይደህል ማለት አይደለም። እዚህ ላይ የምናሳስበው መስጠት የምንችል ማድረግ የምንችል ሰዎች ሜዳ ላይ ስንመጣኛ በሰንበት ወደ ቤተ ክርስቲያን በመኪናችን ሊሆን ይችላል፣ በእግር ሊሆን ይችላል። ጎዳና ላይ ወጥተው መብላት እየፈለጉ የሚበላ ያጡ፣ መልበስ እየፈለጉ የሚለበስ ያጡ፣ መማር እየፈለጉ የሚያስተምራቸው አጥተው በጎዳና ላይ ያሉትን በጎን እያየን ወደ ቤተ ክርስቲያን ብንመጣ ብዙ ተቀባይነት ያለው አይመስለኝም ማለት ነው። አይሁን እንደዚህ አይነቱ ክርስቶስ በዓል ለማክበር ወደ ኢየሩሳሌም ሲሄድ አስቀድሞ ነዳያንን ነው የጎበኘው ማለት ነው። ነዳያን ደግሞ የሰዎች መዳኛ ናቸው። እነኝን ጎብኝተን እንድንድን በመጽሐፍ ቅዱስ ክርስቶስ ተናግሯል ማለት ነው። እዚህ የማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምረን እስከ መጨረሻው ስናነብ ይሄንን ነው የሚያሳየን ማለት ነው። የሚያስረዳን ዛሬ መዳን እየፈለጉ የሚያድናቸው ያጡ፣ መብላት እየፈለጉ የሚበሉ ያጡ፣ መልበስ እየፈለጉ የሚያለብሳቸው ያጡ፣ የኛ ልብስ ሳጥን አጣቦ ለበዓል የምንለብሰው ምሽት የምንለብሰው በሞቃት ጊዜ የምንለብሰው በቀዝቃዛ ጊዜ የምንለብሰው ሳጥናችንን አጨናንቆ ሰዎች በተባይ እየተበሉ ሜዳ ላይ ሲወድቁ እያየን ዝም የምንል ተሆነ ይሄ የክርስቶስ ተከታዮች አያሰኘንም። ልትድን ትወዳለህ ወይ? አዎ መማር ትችላለህ ወይ? እነኚህ ሰዎች ለወደፊቱም ቢሆን ለአካባቢም አደጋ ነው የሚሆኑ። ክርስትና የሚሆነው የክርስቶስ ወዳጆች የሚያሰኘን 3-4 ልጆች ቢኖረን አንድ ልጅ 2 ልጅ ወስደን ተጎዳና ተዳዳሪ ብናስተምር ጎዳና ላይ የሚውል ልጅ እናሳጣለን፣ አይኖርም ማለት ነው። ሁሉም ተባብሮ ይሄንን ቃል የሚሰማ የእግዚአብሔርን ቃል የሚተላለፈውን የሚሰማ ሁሉ ሊያደርግ ግድ ነው። የምናደርገው ደግሞ ነገ ተነገ ወዲያ አይደለም፣ ዛሬውኑ ነው ማድረግ ያለብን። የመዳን ቀን ዛሬ ነው ስለሚል ማለት ነው። ልትድን ትወዳለህ ወይ? አዎ መታረቅ እየፈለጉ የሚያስታርቀው እያጡ ብዙዎች ተኮራርፈው የሚኖሩ ደግሞ አሉ። በመጽሐፍ ቅዱስ ላይ ደግሞ የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል ማለት ነው። የሚያስታርቁም የሚታረቁም ብፁዓን ናቸው። አዎ መታረቅ እየፈለጉ ይሄን ሰውዬ ልትድን ትወዳለህ ወይ እንዳለው ሁሉ የሚፈልጉ ብዙዎች አሉ። ለሚፈልጉት ቦታ ሁሉ በባዶ ላይ ልንውልላቸው ልንደርስላቸው ያስፈልጋል ማለት ነው። ብዙዎች አሉ ቤተሰብ ተበትኖ ወጥተው ጎዳና ላይ ያሉ ብዙ የሚያምራቸው በጎ ነገር እድገት የሚያምራቸው መልበስ የሚያምራቸው መብላት የሚያምራቸው መዳን የሚያምራቸው መማር ሁሉን ማድረግ የሚያምራቸውን እኔና እናንተ ደግሞ አካፍለን ካልሰጠን አካፍለን ካልኖር የክርስቶስ ዜጎች መሆን አንችልም ማለት ነው። የክርስቶስ ዜጎች መሆን የሚቻለው ክርስቶስ ያደረገውን እያደረግን ስንጓዝ ነው ማለት ነው። ነዳያንን የሚጎበኝበት በድሮ ዘመን በታሪክ ላይ እንደምናየው በሰንበት አስቀድሰው ሲወጡ የሀገር መሪዎችም ሆኑ ደጃዝማቾችም ሆኑ ልክ ከሰንበት ከወጡ በኋላ ሄደው ሆስፒታል ነው ነዳያንን የሚጠይቁት። የታመሙትን እያንዳንዱን በሃይማኖት ልዩነት በጎሳ ልዩነት ሳይደረግ የተኙትን እያንዳንዱን ሄደው እግዚአብሔር ይማርህ እያሉ
ከጠየቁ ጎበኙ በኋላ ወዴት ይሄዳሉ? ወደ ቁርስ ይሄዳሉ ማለት ነው። ከቤተ ክርስቲያን እንደወጡ ወንጌል ከተማሩ መቅድም ተአምረ ማርያም ከሰሙ በኋላ እነኝን ለመጠየቅ ሄደው እግዚአብሔር ይማርህ እያሉ በየሆስፒታሉ ጠይቀው ከዛ በኋላ ወደሚያስፈልገው እንደሚሄዱ በታሪክ ላይ እናነባለን ማለት ነው። ይህ ብቻ አይደለም። የእግዚአብሔር ቤተሰቦች በማረሚያ ቤትስ ያሉትን ማን ሃይማኖት ያስተምራቸው? እነሱ መጠየቅ ይፈልጋሉ። ይሄ መጻጉዕ እንደተፈለገ እንደተጠየቀ መዳን ትወዳለህን እንዳለው እሱም መዳንማ ፈልጋለሁ ግን ሰው የለኝም እንዳለው በማረሚያ ቤት ውስጥ ያሉትን እንብዛም እንጎበኛለን። በዓል እየጠበቅን ብቻ እንጎበኝ ተሆነ ጥሩ ዜጋ ማግኘት አይቻልም ማለት ነው። በማረሚያ ቤት ውስጥ ያሉት ታስረው ወንጌል እየጠማቸው መስቀል እየጠማቸው መጽሐፍ ቅዱስ የሚሰብክላቸው የሚያስተምራቸው እየጠማቸው መዳን እየፈለጉ መማር እየፈለጉ መልበስ እየፈለጉ የሚጎሳቆሉ አሉ ማለት ነው። የድሮዎች እንግዲህ መሪዎች በእያንዳንዱ እምነት ተከታይ በእያንዳንዱ ማረሚያ ቤት የእምነት መጸለያ ብለው ተፈቅዶ መንግስት አለ በዛ ውስጥ ማለት ነው። ይሄንን ቋሚ አድርገን ካልጠየቅን እንዴት ነው የሚሆነው? እነሱ መዳን ይፈልጋሉ፣ መማር ይፈልጋሉ፣ መቁረብ ይፈልጋሉ፣ መልበስ ይፈልጋሉ። በዓል ሲሆን እንደ በዓል መከበር ይፈልጋሉ። እነኝህን ሰዎች በእግዚአብሔር ቃል ካልጎበኘታቸው በስተቀር የማረሚያ ጊዜያቸውን ጨርሰው ወደ ህብረተሰቡ ሲገቡ መልካም አይምሮ ይዘው አይወጡም ማለት ነው። ይሄንን በእግዚአብሔር ቃል መታሰር ብቻ አይምሮውን መታረም ብቻ አይምሮውን አይቀይረውም ብለን እናምናለን። ይሄንን የሚቀይረው የእግዚአብሔር ቃል ነው። የእግዚአብሔር ቃል ሲሰበክላቸው ሲማሩ የሚያስፈልጋቸውን አካፍለን ስናለብስ በዓል ሲሆን ሄደን ስንጠይቅ ስናበላ ስናጠጣ በእግዚአብሔር ቃል ስናጽናናቸው ስናበረታቸው የማረሚያ ጊዜያቸውን ጨርሰው ወደ ህብረተሰቡ ውስጥ ሲገቡ ጥሩ አይምሮ ይዘው ይገባሉ። የእጅ ሙያ ብቻ ሳይሆን የአይምሮ መንፈሳዊነትን ተላብሰው ይወጣሉ። ይሄንንም ልንጎበኝ ይገባል። የእግዚአብሔር ቤተሰቦች በዓል ስናከብር ኢየሱስ ክርስቶስ የምንለውን ሁሉ ኢየሱስ ክርስቶስ ለኛ ደግ እንደሆነ እኛም ደጎች እንድንሆን ነዳያንን እንደጎበኘ እኛም እንድንጎበኝ ህመምተኞችን መዳን ተወዳለህ ሆይ መልበስ ተወዳለህ ሆይ መማር ተወዳለህ ሆይ ብለን በሚያስፈልገው ሁሉ ልናደርግ ይገባል ማለት ነው። ይህ እንግዲህ ካለ በኋላ ክርስቶስ ካዳነው በኋላ ይህ ሰውዬ አልጋውን ተሸክሞ ሄደ ይላል። ሲሄድ ግን አንድ ነገር ገጠመው። ይሄ ሰውዬ መንገድ ላይ ያልገባቸው ሰዎች እንዴ አልጋህን ተሸክመህ መሄድ አይገባህም ማለት ክርስቶስ ያዳነበት የአይሁድ ሰንበት ነበረች፣ ቅዳሚት ነበረች። ዕለቷ ቅዳሚትን ለየት አድርገው ያከብራሉ። ማክበሩ አስፈላጊ ነው፣ ግን በምን አይነት መከበር አለበት ነው። በዓል ሲከበር እንደ ቤተ ክርስቲያን እንደ እምነት ማህሌት ይቆማል፣ ይዘመራል፣ ቅዳሴ ይቀደሳል፣ ትምህርተ ወንጌል እንሰማለን። ታቦት የሚወጣ ተሆነ ታቦት ይወጣል። በዓል የሚከበረው በእንደዚህ አይነት ነው። እግዚአብሔርን እያመሰገን ንስሐ ገብተን አስቀድሰን ቆርበን እናከብራለን እንደ እምነት ማለት ነው። እንደ ሀገር ባህል ደግሞ እንዲሁ ጠበል ጠዲቅ ተደርጎ ዳቦ ተጋግሮ ውሃ ቀርቦ ተባርኮ እንኳን አደረሳችሁ እየተባለ በዓል ይከበራል እንጂ እጥፍጥፍ ብሎ ቁጭ ብሎ በዓል አይከበርም። በዓል ማክበር አይባልም። እሱ እንደ ህመምተኛ መተኛት ማለት ነው። ይህ ሰውዬ 38 ዓመት ሙሉ በአልጋ ላይ ተኝቶ ይዞ ሲሄድ የሆነ ነገር ገጠመው። ምንድነው የገጠመው? አልጋህን ተሸክመ መሄድ አይገባህም ማለት ነው። ይህ እንግዲህ ከሰው ይልቅ ለዕለት ማድላት ማለት ነው። ዕለታት ሁሉ የሰው ልጆች መክበሪያ ናቸው። የሰው ልጆች መገልገያ ናቸው። እግዚአብሔር የሚመሰገንበት ሥራ የምንሰራበት ነው። ከሰባተኛው ቀን አንዱን በቤተ ክርስቲያን ተሰብስበን ሁላችንም የምናመሰግንበት ነው። ዕለታት ሁሉ ከሰው ልጆች በላይ አይደሉም፣ ከሰው ልጆች በታች ናቸው ማለት ነው። ለዕለታት መቆርቆር ለሰውየው ለዳነው የእግዚአብሔርን ድንቅ ሥራ በጎነት እንደማድነቅ እጹብ እጹብ እንደማለት እንኳን ማረህ እንኳን ዳንክ ወንድማችን ማለት ሲገባ ሰውየውን ተሸክመህ አልጋህን መሄድ አይገባህም አሉት ማለት ነው። ዛሬም ከሰው ይልቅ ለዕለት ለበዓል ማድላቱ መልካም መስሎ አይታየንም ማለት ነው። ሰው ለሰንበት ጌታዋ ነው ማለት ነው። ሰንበትን ስራ ይሰራበታል እንጂ ሰንበትን ከሰው አስበልጦ ማየቱ መልካም እንዳልሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መጽሐፍት በቅዱሳን መጽሐፍት ተናግሯል፣ አስተምሯል። ሊቃውንትም ይሄንን ተርጉሞ አስተምረውናል ማለት ነው። ከዕለት የሰው ልጅ ይበልጣል። ከሰው ልጆች ዕለትን አስበልጠን የምንናገር አግባብነት የለውም ለማለት ነው። እንግዲህ ልትድን ትወዳለህ ወይ? መዳኑንማ እወዳለሁ ግን ሰው የለኝም። እኛም ይሄንን ቃል ሰው ላጡት ሰው ሆነን እንድንደርስ ነው።
ሰው ላጡት ክርስቶስ ሰው ሆኖ እንደመጣ እኛም ደግሞ ሰው እንድንሆን ነው። ሰው ሲባል በሁለት እግር የሚሄድ አይደለም። ሰው ማለት እንደ እግዚአብሔር ፈቃድ የሚኖር ማለት ነው። እንደ መጽሐፍ ቅዱስ ፈቃድና ሐሳብ የሚኖር ሰው ይባላል ማለት ነው። እኔና እናንተም ሰው ላጡት ሰው ሆነን ደርሰን በችግራቸው ሁሉ ውለን ከችግራቸው አስወግደን ንስሐ ገብተን ሥጋውን ደሙን ተቀብለን የመንግሥቱ ወራሾች እንድንሆን አምላካችን በቸርነቱ ይርዳን። እግዚአብሔር አምላክ ሁላችንንም ይባርከን፣ ይቀድሰን፣ ያበርታን። አሜን።